እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ አዳዲስ መረጃዎችን ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር መሳከይ መጣ በርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መንገድ ቀላል እኔስ ምን ልሁን ሰለላሁ ዐለይሂ ናፍቆቱ አሳበደኝ። ተክህነት ያላችሁ ጳጳሶች ጳጳሳቶች ይመለከታችኋል። ሁላችሁም ይሄን ነገር እያያችሁ ነው። አሁን አንዳንድ ሰው ሰምታችሁ ከሆነ ታቦት እንጨት ነው የሚሉ ሰዎች ሰምታችሁ ታውቃላችሁ። እንደዚህ የሚሉ ሰዎች እኮ እግዚአብሔርን ራሱ የሚሳደቡ ሰዎች ናቸው። ምክንያቱም ባንዲራውን መከራከሪያችን ከሆነ ቆየ። የቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬ ዘወትር የተመሰገነና የተወደሰ ይሁን። በዛሬው ዝግጅታችን ላይ አርቲስቶቹ ምን ያህል ነው ብር ይዘው ሄዱት ወይ ደግሞ እንዲሰባሰብ ምክንያት የሆኑት ከምን ያህል ሰውስ የሚለውን ነገር አንድ የደረሰኝ መረጃ አለ፣ እሱን እንመለከታለን። በባለፈው መሐመድን ስታሞጋግስ ስታወራድስ የነበረች ሴት አሁን ላይ ወጣ ይቅርታ ይቅር በሉኝ ብላለች። ደግሞም የስፖርት ጋዜጠኛው ኦርቶዶክስ ሚስት አገባለሁኝ ወይ ደግሞ ማግባት እፈልጋለሁኝ ብሎ እንደተናገረ እዚሁ ሚዲያ ላይ አቀርቤላችሁ ነበር። ታዲያ በጥበቃ ተባሯል። ለምን እንደዚህ ሆነ? እንዲሁም ደግሞ የቢኒያም መቄዶንያን ጉዳይ በአካል ወንድሞች ሄደው አነጋግረውታል። የተናገረውን ነገር ምላሽ ይዤላችሁ እመጣለሁኝ። እስከ ፍጻሜ ድረስ ተከታተሉ። አንዳንድ ሰዎች የጸሎት መጽሐፍ በትልቅ ቦታ ተሸክመው ይሄዳሉ። እውነት አግባብ ነው? እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኝነት ይህ ሁሉ ይዞ መሄድ አግባብ ነው ወይስ አይደለም የሚለውን ነገር እንጨዋወታለን። ታዲያ ከምን እንጀምር ካላችሁኝ ከነኚሁ ከአርቲስቶቹ እንጀምር። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ሌላ ጊዜ እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትናንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምፃቸውን ሲያሰሙ ነበረ። ይህንንም በሀበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማል እና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራችም። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን። አንድ ተጨማሪ የወጣ መረጃ አለ። እሱን በኋላ ምስልኩን አድርስላችኋለሁ። ባይሆን ግን ምንድነው እነኚህ ሰዎች ያደረጉት ነገር ምንድነው? ምን ያህልስ ብር ነው ይሄ ፊንቴክ የተባለው ድርጅት ምን ያህል ብር ቢያሰባስቡን ይሄ ሁሉ ሰው እስር ቤት ሊከት ሳሰበው የሚለውን ነገር ላንብብላችሁ።
ይህ የምትመለከቱ ጽሁፍ ጊዮን የተባለ ሚዲያ ያጋራው ነው። ደርሼበታለሁኝ ያለው ሚዲያ ነው። እንግዲህ 450 ሰዎች በማጭበርበር ከ600 ሚሊዮን ብር በላይ ሰብስበው የጠፋው ድርጅት ጋር የሰሩ አርቲስቶች በፌደራል ፖሊስ ተያይዘዋል። ስለዚህ ከ450 ሰዎች ወደ 600 ሚሊዮን ብር ሰብስበው የጠፋ ድርጅት ነው። ይህ ቀላል ነገር አይደለም። በነገራችን ላይ በጣም ትልቅ ኪሳራ ነው። ድርጅቱ የያዘው ምንድነው ትክክለኛ ወይስ አይደለም ተብሎ ሳይጠየቅ 600 ሚሊዮን ብር ድረስ በአርቲስቶቹ ምክንያት ከመጣ እውነትም ከባድ መዘዝ እንዳለው ምንም ጥርጥር የለውም። የፌደራል ፖሊስ ሀገሪቱ ያነጋገረው ባለው እና በርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት ኤሌክትሮኒክ መኪና ሽያጭ በማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶች እና የሚዲያ ተጽዕኖ ፈጣሪዎች በቁጥጥር ስር አውሎ ምርመራ ጀመረ ይላል። ያላቸውን እውቅና ተጠቅሞ ፊንቴክ ኢንቨስትመንት ለተባለ ድርጅት መኪና ያስመጣላችኋል በማለት ሰዎችን እንዲያጭበረብሩ ምክንያት የሆነው መካከል ክስ የተመሰረተባቸው አካውንቶቻቸውን ታግዶ የነበረው እነኚህ ናቸው። እንግዲህ ስማቸው እዚህ ጋር የምታዩቸው ሰዎች ከዚህ በፊት ታግዶባቸው የነበሩ በሌላ በማጭበርበር ወንጀል ጭምር ተጠይቀው የነበሩ ከሌላ ቦታም ዲፖርት ተደርገው የነበረ ሰዎችም ጭምር ያሉበት ናቸው። 16 ማለት ነው። ቲክቶክ ማህበራዊ ሚዲያ ፊት ሰፊ ተከታይ ያላቸው መንሱር ጀማርና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኛሉ። እነዚህ ግለሰቦች በዋስ እንደሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል። እነዚህ ታዋቂ ሰዎች በታሰር ዋነኛ ምክንያት ተጠርጣሪ አጭበርባሪ ድርጅቶች ጋር በመተባበርና ማስታወቂያ በመስራት ህዝብ አመኔታ አላግባብ በመጠቀማቸው ነው። ይህ BYD ሴጓል የኤሌክትሪክ መኪና በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ የሚሆኑ ዜጎችን ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ማህበረሰቡ ላይ ከፍተኛ የኢኮኖሚና የስነልቦና ውስጥ ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡበት የድርጅት ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸው እነዚህ አርቲስቶች አምነው በመሆኑ የተፈጸመው የጭበርበር ሞራል ውድቀትን የከፋ አድርጎታል። አሁን ላይ ጥሪታቸው የተነጠቁት እና ለወራት የተጉላሉት ደንበኞች ፍትህ ፍለጋና ፍትህ በመሻት መንግስት መስሪያ ቤቶች ደረጃ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። እነዚህ አስደንጋጭ ክስተት የሚያሳየው ማስታወቂያ ዘርፍ ውስጥ ያሉ የህግ ተጠያቂነትና የታዋቂ ሰዎች ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት ማረጋገጥና ማህበረሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸው ይህ ክስተት ህያው ማሳያ ነው። ፌደራል ፖሊስ ወንጀል ይህ ምርመራ የህዝብ ገንዘብ ለማሰባሰብ ከሚደረጉ ጥረቶች ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብ እምነት ሽጦ ለግል ጥቅሙን እንዳይውል የሚያስጠነቅቅና አርቲስቶቻቸው ማናቸው ማስታወቂያ ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደውል ሆኖ አልፏል። ከዚህ በፊት MNG ፊልም ኢንቨስትመንት እና ወደ ካናዳ እንልካለን በሚል የተለያየ ወጣቶችን ከ900 ሚሊዮን ብር በላይ ማጭበርበር ደርሶበት ክስ መመስረታቸውን አይዘነጋም። ክስ የተመሰረተባቸው መካከል ቲክቶከሯ ዩቲናስ፣ ሰራዊት ፍቅሬ፣ ዳናይት መክበብና ቲክቶከር ሙሴ ሰሎሞን ለብዙ ወጣቶች ኢትዮጵያ መዘረፍ መንስኤ መሆኑን መከሰሳቸው አይዘነጋም። ቢያዝ ሀበሻ ይላል። ስለዚህ እነኚህ ሰዎች ከ450 ግለሰቦች እያንዳንዳቸው ከ900 ሺህ እና ከዛ በላይ ተሰብስበባቸው ወደ 600 ሚሊዮን ብር ያህል ገደማ እንዲሰበሰብ ሆኗል። እንግዲህ ከዛ በላይ የከፈለ ሰው እንዳለ ማለት በ3 ወር ውስጥ እናስረክባለን ብለው ግን አልሆነም። ምክንያቱም ብዙ ጊዜ ማስታወቂያዎች ሲሰሩ ኃላፊነት የጎደላቸው ናቸው። እነዛን አካል ህጋዊነት ትክክለኛቸው ወይስ አይደለም እንዳሉት በቃላቸው ያስረክባሉ ሳያስረክቡ የሚለው ነገር ላይ ብዙ ጊዜ ላይ የሚደረጉ ጥናቶች በጣም አነስተኛ በመሆናቸው ምክንያት ማለት ነው። ሌላው ወንድማችን ጋዜጠኛ አሉላ ሰላም ጤና ይስጥልን። ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ።
አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞደር ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሁላችሁንም ወዳችኋለሁ። እንግዲህ ሆነ ወንድማችን እንግዲህ የገጠመው ነገር ከዚህ በፊት አንስተነው ነበረ። በተለይ እኔ ማቅባት የምፈልገው የማንቸስተር ዩናይትድ ደጋፊና በሃይማኖቷ ደግሞ ኦርቶዶክስ የሆነች ነው በማለቱ ምክንያት ነበር እንግዲህ ክስ ቀርቦበት የነበረው። ክሱንም በዚሁ ዩቲዩብ ላይ አቀርበነው ነበረ። ታዲያ ከዚህ ጋር ተያያዘ ቀጣይ ማክሰኞ ዕለት የነበረውን ፕሮግራም ለማቅረብ በሄደበት ሰዓት ላይ በጥበቃ እንደተባለ ነው። ለምን ሲባል ለምን ሃይማኖት ኦርቶዶክስ ብለህ ጠቀስክ? ዓላማው እሱ በነገራችን ላይ ኦርቶዶክሳውያንን ከሚዲያ ማስወጣት፣ ኦርቶዶክሳውያንን ከተሰሚነት ማራቅ፣ ኦርቶዶክሳውያን እንዳይደመጡ መሆን። ለዛ ነው ኦርቶዶክሳውያን ሚዲያዎች መደጋገፍ አለበት ተብሎ የሚነገረው። ለዛ ነው ሙሉ ለሙሉ ኦርቶዶክሳውያን ከጨዋታ ውጪ ማድረግ፣ ስለ ሀገራቸው፣ ስለ ቤተክርስቲያናቸው፣ ስለምንም ነገር እንዲያወሩ አይፈለግም። በነገራችን ላይ አንለስ መንግስትን ብቻ እንዲደግፈው ይፈልጋል። ስለዚህ ሚዲያ ላይ ቀርቦ እኔ በሃይማኖቷ ኦርቶዶክስ የሆነችን ሴት ማግባት እፈልጋለሁ የሚል ዲሲፕሊን ችግር ለምን እንደሆነ አላውቅም። ምን አይነት ችግር እንዳስከተለም የማውቀው ነገር የለም። ግን እንዲህ አይነት ነገሮች እየሰማን ያለ ነው። በጣም አሳፋሪ ነው። እንደዚህ ነገሮች ላይ ፈጣን ምላሽ መስጠት እንዳለበት ይሰማኛል። በነገራችን ላይ የሚሰማ አካል ካለ ማለት ነው። ወደ መቄዶንያ ልምጣ። አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሀሳብ የሚያነሱ ሰዎች አሉና በዚህ አሰምናለሁ። አዎ እዚህ በተመለከተ እና እኮ ስራችን በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት እግዚአብሔር እንዲያገኙ ዋጋ ማግኘት እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። እኔ አሁን እንትን አይደለም ማወራው እኛም ከጎዳና እንነሳለን ልበለው፣ ከጎዳና እንነሳለን ለብሳለን ተተናል። አንዱ ጥቅም ይሄ ነው። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ነው። ስለዚህ ያንን ሰዎች ምን ያደርጋሉ? በቃ የኛውን ለማስቀረት ነው የሚያስቡት። እኔ እንደውም ንግድ በሚነግዱ ምን በጣም ነው ማዝነው። አታሳድጅ አታሳድጅ። ስለዚህ ሁለት ዓላማችን ምንድን ነው? አንዱ ሰዎችን ለማሰብ መርዳት፣ ዓለማዊ ፍላጎታቸውን ማሟላት ማለት ነው። ሌላውስ አሁን አንተ መጣ አይደል? እዚህ መጣ ጊዜ መስዋዕት አድርገህ ያን ረዳ አይደል? ዘላለማዊ ዋጋ ተገኝ። በጣም የነጋዴ ቢሆን አንተ የለህም ማለት ነው። ዋጋ እንዳታገኝ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው። ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። እና እኮ ብንፈልግ ብንነግድ እኮ ምንም ሰው ላንነግድ እንችላለን። ግን እኛ ዓላማችንም አይደለም። እኔ በነገሬ ንግድ አልወድም። እንዲስጨም ሰው እኮ ግዴታ እኮ የለበትም። ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት የሚችለው ማልቀስ፣ ካልቻለ ደግሞ ዝም ማለት ነው። ከእግዚአብሔር ዋጋ የሚያገኙ ሰዎች ደግሞ እንዲያገኙ ዝም መሰናከል አለመሆኑ። ስለዚህ ዋናው መሰረቱ ምንድነው? የገቢ ማስገኛ ምናምን የሚባለው ነገር እኛ የማናደርገው ለወደፊትም የማናደርገው አንደኛ ገቢ አለ፣ እሱም እግዚአብሔር ነው። ማስረጃው ምንድነው? ብዙ ዓመት ሰዎች በላይ ቢሊየንስ እያወጣን እየረዳን ነው እግዚአብሔር ኃይል። ሁለት ደግሞ ሰዎች ዋጋ እያገኙ ከዛሬ የረዱ ሰዎች ምን ያህል ከእግዚአብሔር ዘላለማዊ ዋጋ ያገኙ። ስለዚህ እሱን አታርጉ፣ ሰዎች ዋጋ ያገኙ እያለ ነው። እንደዚህ አይነት ሰው በነገራችን ላይ ገርስ አድርገልኝ ንግድ ምናምን የሚል ሰው አይዲያ የለውም። ሰዎች በመርዳት የሚገኘው ጥቅም ምን እንደሆነም አላወቀውም ማለት ነው። መርዳቱ እሱ የሚያስበው እነሱ መርዳታቸው ከበለጠ ከነሱ የበለጠ እሱ ዋጋ እንደሚያገኝ ያውቀው። ትንሽ ነገር አድርጎ ዘላለማዊ ዋጋ የማይገባውም ማለት ነው። ዘላለማዊ መንግስተ ሰማያት ተስፋ የሚደረግበት ቅዱሳን ሰማዕት የሚሆኑበት የሚጋደሉበት ጉዳይ በጣም ትልቅ በቃ ነገር በትንሽ ነገር ዋጋ የሚገኝበት ነገር ለማግኘት የሚደረግ ነገር መሆኑን አያውቀው። የምትረዳው ለዛ ነው። በቃ አንዳንድ ሰዎች ኮሜንት ሲያደርጉ አያሉ ይሄ የገባቸው ብዙ ሰዎች እየተጠቀሙ ነው፣ ዘላለማዊ ዋጋ እያገኙ ነው ይላሉ። ስለዚህ ይሄ ካልገባው አንድ ሰው ቀላል ሰው ገባ እርዳታ የሚሰጠው ወይ የመንፈስ ደስታ ወይ እነሱ አሳዝኖት ምናምን ሊሆን ይችላል። በነገራችን ላይ ደግሞ ሀሳብ አለኝ። አንዳንዶች ደግሞ ከመጨነቅ ነው ደግሞ ከቅን ማሳሰብ። ለምሳሌ በቃ ነገ ይሄ ችግር ይገባል ብሎ ያስባል። እንዴ አንደኛ ለመቄዶንያ ከኛ በለጠ እግዚአብሔር እኮ ያስባል። እሱ ለነሱ አስቦላቸው ሌሎች ሰው እናስፈልጋቸው ከኔ በለጠ ከሱ የበለጠ እግዚአብሔር ለነሱ ያስባል። እሱ የሚጠበቀው ከቻለ ማድረግ ካልቻለ ደግሞ ዝም ማለት።
ሳይከኝ በጣም በእርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መነገድ ቀላል ግን በረከቱን ቢያገኙ ጥሩ ነው ብዬ ነው። እኛ እግዚአብሔር ነው የሚረዳ። በእርግጥ ሰው መቶ ቢያው ጥሩ ነው። እዚህ መቶ ቢያው በጣም ነው የሚጸጸቱት። ምክንያቱም እዚህ ስለወጡ ሰዎች ሲያው በየቀኑ የሚገባውን ሰው የሰዎቹን ለውጥ የእግዚአብሔርን ኃይል ሲሰራ ሲያዩ በጣም ነው የሚጸጸቱ ብዬ ነው የማስበው። በጣም አሁን ሰው መቄዶንያ ምን ላይ እንዳለ ፈጽመው አላወቁም። መቄዶንያ እጅግ በጣም በከፍተኛ ደረጃ እያደገ ነው ያለው። ይሄ ፎቃውን በቅርብ እንጨርሳለን፣ እናስመርቃለን፣ ሌላ ፎቅ እንጀምራለን፣ ብዙ ብራንቾችን እንከፍታለን። እግዚአብሔር ከኛ ጋር እስከሆነ ድረስ ማለት ነው። እኛ የምንፈራው እግዚአብሔር ከተጠላን ግን እዛን ጊዜ በቃ አለቀልህ ማለት ነው። መቶ ማየት መጠየቅ የሰዎቹ ኑሮ ህይወት ለውጥ መቶ አይቶ ቢሰጥሩ ይመስለኛል። ምክንያቱም እዚህ የጎበኙ ሰዎች ያላቸው ስሜት በጣም ስለማውቅ ነው። ሰው አልቅሶ የእግዚአብሔር ኃይል ተረድቶ ነው ያለውና በጣም እንጃ ከባድ ነው በጣም። እንዲያው ከራሱ አንደበት እንግዲህ ነጋዴ አይደለሁኝም ይህ ነገር እየተዋሸብኝ ነው፣ ንግድ ብፈልግ ኖሮ መነገድ እችል ነበር፣ ማን ይከለክለኛል የሚል ነገር አንስቷል። እርግጥም ነው አሜሪካ በነበረ ሰዓት ላይ የህግ ሰው እንደነበረ ከዚህ በፊት የነበሩ ታሪኮቹን ስንሰማ ያገኘናቸው ነገሮች ናቸው። አሜሪካ ውስጥ ደግሞ ሎየር ማለት ደግሞ ምን ያህል ክፍያ ሊያገኝ እንደሚችል ምንም ጥርጥር የለውም። በተለይ ደግሞ ይሄ ሁሉ ዓመታት ቢሰራበት ኖሮ ምን ያህል የራሱ ሸረፈር ሊኖረው የሚችል ደረጃ ነበርና እስቲ ነገሮችን ሄዶ ማየት፣ ዶክመንቶች ካሉ ደግሞ ዶክመንቶችን አውጥቶ መተቸት መሞከርም ተገቢ ነው ብዬ አስባለሁ። አባታችን አባ ገብረ ኪዳን ጋር ያ ሰላም በሲኖዶስ እንዲኖር ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ በማህበረ ካህናት በቤተ መቅደስ ሲኖር ምዕመናን በሰላም ነው ያድራል። የኛ መበላላት ግን ህዝቡን ሲያበላለው ይላል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። አንድ ሁከተኛ ወይፈን ካለ በረት በሙሉ ሲበጠበጥ ያለ እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናል። የክርስቶስ በረት ደግሞ ቤተክርስቲያን ነው። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ጋር ነውር አይደለም። ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር፣ በመምህራን ነውር ነው። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ። የምናፈሰው ደም እኮ ይቅርታ ደም ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም ይቅርታ ደም፣ የነፍስ መግደል ደም አለ። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረን እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው አብረን እንኖር። ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለሱ ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። እኔስ ምን ልሁን ናፍቆቷ። እናመሰግናለን አባታችን አባ ገብረ ኪዳን። እግዚአብሔር አምላካችን ረጅም ጤና ጋር ይስጥልን፣ ቃለ ሕይወትን ያሰማልን። ባለፈው አንዳንድ ያነሳናቸው በተለይ ደግሞ ቲክቶከሮች ነበሩ። ከነዛ መካከል ላይ ማህተብ ለብሰው መሐመድን ሲያሞጋግሱ ሲያወራዱ የነበሩ ሰዎች ነበሩ። ከነዛ መካከል አንደኛው ታዲያ ወጥታ ይቅርታ ጠይቃለች። ላሰማችሁ። እኔስ ምን ልሁን ናፍቆቷ አሳበደኝ፣ ወይ ሂጅ አላየሁት ወይ መጥቶ አልወሰደኝ፣ ወንጀሌ በዝቶ ነው። ይህንን ቪዲዮ ስሰራ ያስደበርኳችሁ ኦርቶዶክሶች ማለት ብዙዎቻችሁን ሪል አስደብሬያለሁ። የተደበራችሁብኝ በቃ ያስደበርኳችሁ በሙሉ በጣም ይቅርታ። በጣም ማለት እኔ በሌላ መንገድ እንትን ብዬው አይደለም፣ እግዚአብሔር ነው የምላችሁ። እና በቃ አውቀዋለሁ መዝሙሩን አብሬ
የኔ ጥያቄ ነው። እንዴት ነው ስለ መሐመድ የተዘፈነን ዘፈን ያወቃችሁት? እንዴት ነው ልሸመድዱት የቻላችሁት? በምን ጊዜ ነው የቤተ ክርስቲያን መዝሙር ትታችሁ የመሐመድን ነሽዳ የምትሰሙት? በምን ጊዜያችሁ ነው? እኔ ጥያቄ ብዙ ጊዜ ጥያቄ መብኝ ነው። የምናፍቃንና የአህዛብን መዝሙር የሚያዳሙት ሰዎች ነሽዳ የሚያዳሙት ሰዎች በምን ጊዜያቸው የኛ መዝሙር ጨርሰው ነው? የነ ኪነ ጥበብ መዝሙር አልቆባቸው ነው? የነ ማርታ መዝሙር አልቆባቸው ነው? የነ ይልማ መዝሙር አልቆባቸው ነው የምንፍቅናውንና የክህደቱን እያዳመጡ ያሉት? እኔ ብዙ ጊዜ ማይገባኝ ነው ለራሴ። በነገራችን ላይ ይሄ ነው ጥያቄ ነው ማለት ወደ ሌላ ብዙዎቻችሁ ወደ ሌላ ወስዳችሁ አንድ ፊቱን ለምን አትገቢም፣ አንድ ፊቱን ለምን አሰለሚ ምናምን ያላችሁ ሰዎች አላችሁና እና ለማንኛውም በጣም ይቅርታ። በጣም ጥፋት ማለት ልክ እንዳልሆንኩኝ አውቃለሁ፣ ግን ይቅርታ። እኔ በዛ ሰዓት ምንም የሚያሰብኩት ነገር አልነበረም። ሪል እንኳን አደረሳችሁ ለማለት ያክል ነው፣ ለሙስሊም እምነት ተከታዮች ማለት ነው። ስለዚህ በጣም ይቅርታ። እኔ እንኳን አደረሳችሁ ራሱ ለምንድን ነው የምላቸው? ለምን ለጣዖት አምልኮ እንዴት እንኳን አደረሳችሁ ይባላል? እንዴት ነው ፈጣሪ ለካደ ሰው እንኳን አደረሰህ ሊባል የሚችልበት ምክንያት ምንድን ነው ራሱ? እሺ ማህበራዊ መስተጋብራን ግን ወጥቶ ግን ይሄን ያህል አሽቃብጦ ግን እንኳን አደረሳችሁ ሙስሊሞች ነው እንዴት ነው ልል የምችለው? ወደ አቴንስ ደግሞ ልሂድ። አቴንስ ላይ ታስታውሳላችሁ አንድ ቪዲዮ ሰርች ነበር። መልዕክቱ ደርሶናል ከቤተ ክህነት አባታችን አቡነ ማትያስ አባታችን አቡነ ሳሪዎስ ብቻ ሳይሆኑ መላው ጠቅላላ ቤተ ክህነት ያላችሁ ጳጳሶች፣ ፓትርያርኮች፣ ጳጳሳቶች ይመለከታችኋል። ሁላችሁም ይህን ነገር እያያችሁ ነው፣ እየተመለከታችሁ ነው። እኛ ሚዲያዎች አይደለም ሳንቲም ለመሰብሰብ እመቤቴን ስም እየጠሩ የኛን መባላት፣ የኛን መጣላት፣ የኛን መበደል እውነት የቱ ጋር እንዳለ እያወቁ እውነትን እየረገጡ አባታችን ከባንክ ወስደው ብር በፍላጎታቸው እንደገዙ አድርገው የሚናገሩ እግዚአብሔር ይቅር በላቸው። ምንም አይደለም። ከከሌ ስም መጣት አልፈልግም። ሚዲያዎች እባካችሁ ምንም ስለማታረጉልን ምንም ለፍት ስለማሰጡን እኔ በእመቤቴ በዚህ በጾም አልጾም ነው ግን እንደው እገዝታችኋለሁ። ስለምንም ነገር አትናገሩ። እኛ ቤተ ክህነታችን አለ፣ እነሱ ያስተካክሉናል። ጅምሩን ይፈጽሙልናል፣ እንጠብቃለን። ግን ቤሩት ተብሎ የሚሰደቡ ልጆቻችን ናቸው። በእነሱ ሳንቲም ነው የ3 ወር የ4 ወር ደሞዛቸውን አውጥተው ገዳሙ የተገዛው። በማንም ገንዘብ አይደለም የተገዛው። የሚሰደቡት ቤሩት ልጆቻችን የገዙት ገዳም ነው። በጾሙ ኪዳነ ምሕረት ታቦቷ ተረግጣለች። በፖሊስ ተረግጠናል። እኛ እንረገጥ ግድ የለም። ቆራቢ መነኮሳቶች እናቶቻችን መጥተው ሳይቆርቡ ሄደዋል። እንደቆረቡ ይቆጠራል። እነሱ ሕፃን ልጅ ክርስትና ታግዷል። በደብረ ዘይት ተከልክለናል። በፖሊስ እያስፈራሩ በራሷ ከመቅደሷ በማህተም በሚሰራው ብር ከየትም የመጣ ብር አለን። በማህተማችን እያገላበጡ እያሽከረከሩን እየተጫወቱብን እውነት የቱ ጋር እንዳለች ቤተ ክህነት እግዚኦ ብላል የምንለምናችሁ እናንተ ነው ታውቃላችሁ። ጊዜ አትስጡት፣ ክፈቱልን፣ ፋሲካችንን እንፈስግበት እባካችሁን። እኔ በባለምናቸዋለሁ ህፃናት መዘምራኖች እዚህ እያደሩ ብርድ ፀሐይ እየተፈራረቀባቸው እንደ ወንጀለኛ አባቶች ስላገለገሉ በሰንሰለት ታስረው እነሱ ግን እልል ብለው ነው በቪዲዮ የለቀቁት። እባካችሁ ይታችሁ የእኛ ግድል እንችላለን። መቅደሷ ምክንያት አላት ያልከፈተችበት፣ ቤቷን እንድትጠርግ ስለፈለገች ነው። እስከ መጨረሻ እውነትን ስለምትፈልግ ነው። አሁንም እውነተኛ አባት ነገ ከነገ ወዲያ ሳትሉ በዚህ ሳምንት ውስጥ ላኩልን። እናመሰግናችኋለን። የዛን ጊዜ አመሰግነን እንቀርታለን። እንግዲህ ጉዳዩ ቤተ ክህነት ይዞት ከሆነ ቤተ ክህነት ይፍታው። እውነት ነው። በተለይ ደግሞ ማህበራዊ ሚዲያ መሰራራት ተጀምሮ ነበር። በብሔር በጎጥ ተለይተው መነጋገር ተጀምሮ ነበር። እናንተ እኮ እንዲህ ስለሆናችሁ እያሉ ነበር። ስለዚህ ሚዲያዎች ወጥተው ትክክለኛ ቤተክርስቲያን የሚፈታ ጉዳይ ከሆነ ይፍታው። የሚዲያ ዓላማው ያልሰማው እንዲሰማ ማድረግ፣ ማስተጋባት፣ መረጃው ደርሶ የሚፈታው አካል ጋር ከደረሰ ግን ያ የአካል እንዲፈታው መተው ነው እንጂ የማይገባን ቦታ ላይ መፈትፈቱ አንዳንዴ ተገቢ ነው ብዬ አላስብም። ስለዚህ ልንተውላቸው ይገባል ብዬ አስባለሁ። አሁን አንዳንድ ሰው ሰምታችሁ ከሆነ ታቦት እንጨት ነው የሚሉ ሰዎች ሰምታችሁ ታውቃላችሁ። እንደዚህ የሚሉ ሰዎች እኮ እግዚአብሔርን ራሱ የሚሳደቡ ሰዎች ናቸው። ምክንያቱም ታቦት ከግራር እንዲሰራ ያዘዘው ማን ነው? እግዚአብሔር ነው። ስለዚህ ታቦት እንጨት ነው ብሎ መሳለቅ ማለት፣ በነገራችን ላይ ታቦት እንጨት ነው ለሚላችሁ ሰው ምን እንደምትመልሱ ታውቃላችሁ? ሰው ምንድን ነው? አፈር ነው። ሰው ጭቃ። በነገራችን ላይ ከሰው እንጨት ንጹህ ነው። ከሰው እንጨት ንጹህ ነው።
እንደ እውነቱን ይሄ እኮ የኛ እኮ ሐሳባችን፣ ነፍሳችን፣ መንፈሳችን ከተቀደሰ ነው የእግዚአብሔር ማደሪያ ምን ሆነው እንጂ እውነቱን ለመናገር የሰውን ክብር ዝቅ ለማድረግ አይደለም። እንደ ሰው ግን ቆሻሻ የለም። ለምሳሌ አው ሰው ውስጥ ለስለ ቃሉ ይቅርታ፣ ግን ሰው ውስጥ ሽንት ቤት አለ። ይሄ ማለት ወደ ሽንት ቤት የምንጥለው ቆሻሻ መጀመሪያ እኛ ውስጥ ነው አይደል የነበረው? ያው ነው፣ አይቀየርም፣ ሽታው ያው ነው ምናምን እና ያን ተሸክመን ነው እና ሰው ይህን የተሸከመ ከሆነ እንጨት በጣም ንጹህ ነገር ነው። እንጨት አይከረፋም፣ በውስጡ ሽንት ቤት የለውም፣ የሚዘዋወር ክፉ ሐሳብ የለውም፣ ርኩሰት የለውም። እንጨት እንደውም ንጹህ ነው። እንደውም ታቦት እንኳን እንጨት ሆነ፣ እንኳንም ከእንጨት ተገኘ፣ እንኳንም ከእንጨት ተሰራ፣ እንኳንም ታቦት ከሰው አልተሰራ። አሁን ታቦት ከሰው አንጀት ቢሰራ፣ ከሰው ሆድ ቢሰራ፣ ከሆድ ዕቃ ቢሰራ ምን ሊሆን እንደሚችል አስቡት። እና በጣም ከባድ ነው። ለምሳሌ ከበሮን ከበሬ ቆዳ ይሰራል። ከበሮ እኮ ወዲያው ሲሰራ ይሸታል እኮ በደንብ እየደረቀ ሲሄድ ፀጉሩ እየተነጫጨ ሲሄድ እርጥበቱ እየለቀቀው ሲሄድ ከዛ በኋላ ነው ሽታው የሚጠፋው እንጂ መጀመሪያ እንደተሰራ አካባቢ ቆዳው እስኪወጠር ድረስ በደንብ ይሸታል፣ ሽታ አለ። እና ተመልከቱ፣ እግዚአብሔር ከማይሸት ነገር እንጨትን ሰጥቶን ከእንጨት ደግሞ ታቦትን ቀርጸን ያንን የእግዚአብሔርን ስም ጽፈንበት እንሰግድለታለን። ለስሙ የተመሰገነ ይሁን፣ በእውነት ክብር ይሁን። እና በጣም አስደናቂ ነው። ሌሎች እንደዚህ ሲሏችሁ አንተ እኮ አፈር ነህ በሉ። በጣም እንደዚህ ከት ብሎ የሚስቀው ሰው ታቦት መክተፊያ ነው፣ ታቦት እንጨት ነው እንዲህ እያለ የሚናገር ሰው ከት ብሎ ፍርስ ብሎ ይስቃልና እውነት ለመናገር በሰው አይሳቅም እንጂ እኛንን በሱ መሳቅ ያለብን። በሆዱ ውስጥ ቆሻሻ ተሸክሟል፣ ግን ደግሞ እሱ በሌላ ነገር ከት ብሎ ይስቃልና በጣም የሚያሳፍር ነገር ነው። ይቺ በጣም ቅርብ ነገር የምናስባት ነገር እሷ ነችና ከክፉ ሐሳብ እግዚአብሔር ሁላችንን የሚጠብቀን። በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምዕመናን አሉን። እንደ ቤተ ክርስቲያን እንደ ህብረት ግን ተበላሽተናል። በእውነቱ ተበላሽተናል። ራሱ ደረጃ የምናወጣው የምንመካበት ብዙ ነገር ነው። ክርስቲያኖች አንዳንድ ጊዜ አንዳንዱ ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። የቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ? ተናገሩ። አርማዋ ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው? ተናገሩ። ምንድን ነው? ከመስቀል በላይ አሁን ስለማናውቅ እንዲያውም አንዳንድ ሰዎች ከጉልላቱ ላይ ሁሉ ባንዲራ የሚሰቅሉ አሉ። ይገርመኛል። ይህን እውነት ነው የምነግራቸው። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ፣ እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን ሊጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ነው። ውሸት ነው። ይህ ፖለቲካ አንድ አሜሪካዊ እኛ ቤተ ክርስቲያን ኦርቶዶክስ ከሆነ ድረስ መቆረብ መጽደቅ ይችላል አይችልም? የትኛውም ዜጋ እያችሁ ይቺ ቅጽሯ ከተቀጸረች በተለይ መቅደሷ በሜሮን ከተቀባች በኋላ ይቺ ቦታ የእግዚአብሔር ናት። ልንገራችሁ፣ የኢትዮጵያውያንም አይደለም። ኢትዮጵያ ውስጥ አለች እንጂ ኢትዮጵያውያን አይደለች። ይቺ የእግዚአብሔር ቦታ ናት። ክርስቲያኖች እምነታችን አስተካክለን አቃንተን ነው ማወቅ ያለብን። የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትጋት ያለብን። ክርስቶስን ነው ማስደሰት ያለብን። ግን የትም ሀገር ብንሄድ የትም ሀገር ባንዲራ አክብረን መስቀል አለብን። ኤርትራ ሄደን ቤተክርስቲያን ብንከፍት የኤርትራን ባንዲራ እንሰቅላለን። አሜሪካ ሄደን የእኛ ቤተክርስቲያን አሉ፣ የአሜሪካ ባንዲራ ይሰቀላል፣ ሀገሩ ስለሆነ። ደቡብ አፍሪካ ባለን ቤተክርስቲያን፣ አረብ ኤምሬት ባለን ቤተክርስቲያን የአረብ ኤምሬት ባንዲራ ይሰቀላል። ነውር አይደለም፣ ግን መገለጫችን አይደለም። መገለጫችን መስቀል ብቻ ነው። ክርስቲያን እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን ነው። ክርስቲያኖች እና አንዳንዱን የምንመካበትን ለይቶ ማወቅ፣ የቤተ ክርስቲያን የሆነውን ካልሆነው መለየት በጣም አስፈላጊ ነው። ክርስቲያኖች ሊያስቀናን የሚገባው ክርስቶሳዊው ነገር፣ ሃይማኖታዊው ነገር፣ ጽድቅ የሆነው ነገር። እናመሰግናለን። እንግዲህ ይሄ ነገር ማህበራዊ ሚዲያ ላይ እንደ አንድ መነጋገሪያ ሆኖ ነበር። ዋናው የቤተክርስቲያን ከዚህ መመሪያ ያደርጋል ሲናገሩ ነበር። የኦርቶዶክሳዊት ተዋሕዶ ቤተክርስቲያን አርማ ሁሉ ነገሯ መስቀል እንጂ ልሙጥ ባንዲራ መስቀል ነው ይሄ ወከባ ያለው ባንዲራ ከሚል ጋር አይደለም። የቤተክርስቲያን ትልቁና ዋናው ባንዲራዋ መስቀልና መስቀል ነው፣ የክርስቶስ መሆኗን ለመግለጽ። ቅድም ላልኳቸው ሀሳብ ለምጣ የጸሎት መጽሐፍት ብዛት እስቲ አውጃች በቃልሽ ከሆነ ችግር የለው።
ይህ 64 የእመቤታችን 64 ሰላም ለኪ የምደግምበት ነው። ይህ ደግሞ 41 ደግሜ ከዚህ ወደዚህ 41 ከደገምኩ በኋላ አባታችሁ ነው የምደግምበት ነው። እቺ ደግሞ ሰላም ለኪ፣ እቺ ደግሞ የግዝእትነ ማርያም እዚህ ድረስ የምደግምባት ነው። ከዛ በዚህ ነው የምጠጠቅቀው። ይሄ ሁሉ የምትጸልዩ መጽሐፍ ነው ማለት በአንድ ቀን ያልቃል ወይስ? በአንድ ቀን ሳይሆን ያው የዕለታቸውን አነባለሁ፣ ግን በቃ ይዣቸው ነው የምወጣው። እሱን ይህንን ይዤ ካልወጣሁ እጄ ያመኛል። ይሄ እጄ አይሰራም። ይህን ካለስኩኝ ይሄ እጄ ይቆማል። እስቲ አውጭ። እስትንፋሰ ክርስቶስ። ይሄ ተክለ ሃይማኖት ነው። እሺ ይሄስ? እሱ አርጋኖ ነው። መዝሙረ ዳዊት። እሱ መዝሙረ ዳዊት። ወንጌል ዮሐንስ። የሰይጣን ማባረሪያ የመስቀል አጥር ጸሎት። ሰይፈ ስላሴ። እሱ ምንድን ነው? ዶትር ጸሎት፣ መዝገበ ጸሎት፣ ሁሉም ያካተተ ማለት ነው። ድርሳነ ማህያዊ፣ ፍቅር ተክል፣ ገድለ ክርስቶስ ሰምራ። ይሄን ጉዞም ስትሄጂ ከቤትም ስትወጪ ጸበልም ስትሄጂ ነው የምትይው ወይስ በአንዳንድ ፕሮግራም? ሁሉም ቦታ ሲሄድ ይዤው ነው የምሄደው። መሳሪያው ሰው ይተዋል እንዴ እኮ። ይሄን የምታነቢበት ጊዜ እንዴት ይኖርሻል አንቺ? አነባዋለሁ፣ ሌሊት አነባዋለሁ። ገድለ አባ ሳሙኤል ዘዋልድባ ያልቻልኩትን ደግሞ ጠዋት አነባዋለሁ። ያደረሰኝን አድርሼ እወጣለሁ። ድርሳነ ቅዱስ ሚካኤል፣ ድርሳነ መድኃኔ ዓለም፣ ድርሳነ መስቀል፣ መጽሐፈ ዜና ስላሴ። ስለዚህ ሸክሙ የታክሲም እየከፈልሽ ነው የምትሄዱ ማለት ነው። ታክሲ ምን ያስፈልጋንን እየተሸከሙ ማለት አሁን ይሄ የሚቀጥል ነው ወይ? እንደው ይሄን ሁሉ የጀመርሽው አሁን እነዚህን ሁሉ ጸሎቶች እያደረስሽ ምን ያክል አመት ቆየሽ? 8 አመት። 8 አመት። ይሄን ሁሉ በቀን ታነቢያለሽ ማለት የቀኑን ታደርሻለሽ? የቀኑን አደርሳለሁ። እስቲ አሁን ከነዚህ ጸሎቶች እንዳገኘሽው ጥቅም፣ ስለ መቁጠሪያ አጠቃቀም የምትዩ ትንሽ ነገር ካለ። አሁን ሰው እኮ ታክሲ ያመልጠኛል ይላል፣ ስራ አለብኝ ይላል፣ ሌሊት 9 ሰዓት እንዳይነሳ አምሽቼን የተኛሁት ይላል፣ እንቅልፌ ይላል። እንደው እኔንም ነው የምልሽ እኮ ሌላውንም ሰው አይደለም፣ ሌላውን ሰው ብቻ እየወቀስኩ አይደለም። ግን እንደው ለእኔም ቢሆን በትንሹ ንገሪኝ እስቲ እንድማርበት። ዜና ስላሴ ይሄ ጠዋት ይነበባል ማለት ነው። ወይ ደግሞ 3 ሰዓት ከመተኛቴ በፊት ከአርጋኑ ጋርና ከመዝሙረ ዳዊት ጋር አነባዋለሁ። መዝሙረ ዳዊትና አርጋኑ 3 ሰዓት፣ እነዚህን 3 ሰዓት አነባቸዋለሁ ማለት ነው። ይሄ እና ይሄ ደግሞ ከቤት ሳልወጣ ውሃ አቅርቤ ይሄ ሌሊት 9 ሰዓት አነባታለሁ። የሰይጣን ማባረሪያ የሚለውንና የሰይጣን ማባረሪያና ወንጌላ ዮሐንስ መጀመሪያ ግን 9 ሰዓት እነዚህን ነው የማነባው። ድርሳነ ማህያዊን፣ መድኃኔዓለምን እና ድርሳነ መስቀል እነዚህን ካነበብኩ በኋላ በዚህ ይዘጋለሁ። 9 ሰዓት ሌሊት ነው ቀን? ሌሊት 9 ሰዓት። እሺ 9 ሰዓት እነዚህን አነባለሁ ማለት ነው። ከዛ ጠዋት ግዴታ ይሄንን ድርሳነ ሚካኤል እኮ አሁን በእነዚህ ጸሎቶችሽ መካከል ውዳሴ ማርያም፣ የዕለቱ ጸሎት፣ የወድስዋ መላእክት አሁን የለ የወድስዋ መላእክት ሰው ምን ያደርጋል መሰለ? የዕለቷን ያነብና አንቀጸ ብርሃንን ይተዋል። ለምን አይተውም?
እስከ ህሊና ጸሎት ድረስ መጨረስ አለበት አንድ ክርስቲያን። ውዳሴ ማርያም እኮ ሰኔ ጎልጎታውንን ጠዋት ግዴታ እኮ እሷን አድርሰን መውጣት እንችላለን። ከደከመ ደግሞ የበለጠ እኮ ሰላም ለኪ አለ። 3 አባታችን ሆይ 3 ሰላም ለኪ እኮ ትልቅ ጸሎት ነው። ከዚህ ሁሉ ጸሎት ይበልጣል። እንግዲህ መጨረሻ የተናገረችውን ነገር ያዙልኝ። ላድንቅም ልኮንንም ትግሃ ሌሊት በነገራችን ላይ በጣም መታደል ነው። ሌሊት ተነስቶ መጸለይ፣ እግዚአብሔርን አመስገን ምንም ጥርጥር የለው። በጣም ትግሃ ሌሊት በጣም የሚመከር ነው። ለአንድ ክርስቲያን ሊኖረው ከሚገባቸው ጸሎቶች አንደኛው ትግሃ ሌሊት ነው። በሌሊት የሚያደርገው ጸሎት ወይ ደግሞ ምሽት ላይ የሚያደርገው እስከሚነጋ ድረስ የሚያደርገው ጸሎት በጣም የመነኮሳት ተጋድሎ፣ የክርስቲያኖች ተጋድሎ ነው። ቢሆን ሰው ቢታደልና ቢያደርግ የተመከረ ነው። ምንም ጥርጥር የለው። እሱን ላመሰግናት ላደንቃት እወዳለሁ። ከዛ ውጭ ግን ቤተክርስቲያናችን በፍትሐ ነገሥት እንደተደነገገው በሕግ የተደነገገልን በሰለስቱ ምዕት የሚያስቀመጡን ትምህርት አለ። አንድ ሰው ግዴታ መጸለይ ያለባቸው እንደ አንድ ክርስቲያን ተብሎ የተቀመጠልን ነገር ዳዊትና አቡነ ዘበሰማያት ናቸው። ከዛ በኋላ ውዳሴ ማርያም ደግሞ በፍትሐ ነገሥቱም ተቀምጦልናል። እነኚህን ማድረግ የአንድ ክርስቲያን የአንድ ኦርቶዶክሳዊ ግዴታ ነው። ነገር ግን ይሄ ሁሉ መጽሐፍ ይዞ መዞሩ ግን ብዙ ጥያቄዎች እንዲነሳ ያደርጋል። በተለይ ደግሞ እንደ ግዴታ ያስቀመጠቻቸው ነገሮችን በኋላ ላይ ስላሉ ስራ የላትም። ይሄ ሁሉ መጽሐፍ እንዴት ነው የምታደርሺው? ስራ አለሽ ወይ? በሕግ የተደነገገልሽን ዳዊትን እየደረስሽ ነው? የአንድ ዕለቱን 30ውን ምዕራፍ ታደርሻለሽ? 30ውን ቁጥር ታደርሻለሽ ነው ወይስ እሱን ትተሽ ነው ሌሎቹን እየጨመርሻለሽ? በቤተክርስቲያናችን ሲሆን ቢችል ሰው በነገራችን በጣም የሚከብድ አቡነ ዘበሰማያት እንዲደግም ይታዘዛል። ከዛ በተጨማሪ ሰላም ለኪን ከተሳካለት ውዳሴ ማርያሙን ከዛ በኋላ ዳዊትን ጊዜ ካለው ደግሞ የነቢያትን እንደዚህ ጸሎቶች እንዲያደርግ ይደረጋል። ጊዜ ካለው ሰኔ ጎልጎታን ምናምን እንዲጨምር ይደረጋል። ግን ይሄ ሁሉ በአንድ ባግ ሙሉ የጸሎት መጽሐፍ ይዞ መንቀሳቀስ ግን ከምን አንጻር ነው? ቤተክርስቲያን ፈቅዳለሽ? መምህራን ናግረሽ የንስሐ አባትሽ ጋር ተመካክረሽ ነው እንዲህ ያደረግሽ ያለሽው? ወይስ እንደዚሁ ግርማ ጮሆብሽ፣ ግርማ ተናግሮሽ፣ ግርማ አንባርቆብሽ? የሰይጣን ማባረሪያ የሚባል መጽሐፍ የለንም። በነገራችን ላይ የጸሎት መጽሐፍ የለንም። የህሊና ጸሎት የሚባል መጽሐፍም የለንም። በነገራችን ላይ ያው ሻጮቹ የጨመሩት በኋላ የጨመሩት ነው። የህሊና ጸሎት በህሊና የምታደርገው እንጂ በመጽሐፍ የምታደርገው አይደለም። የህሊና ጸሎት የህሊና በህሊና የምታደርገው አፍህን ሳታንቀሳቀስ ሰው ሳይሰማ በህሊና ከእግዚአብሔር ጋር የምትነጋገረው ንግግር እንጂ በመጽሐፍ የምናደርሰው አይደለም። ግን ያው የነጋዴዎች ስራ ሆነና ነገሮቹ እየበዙ መጡብን እንጂ እንደዛ የሚባል 64 የሚባል መጽሐፍም የለንም። በነገራችን ላይ 90 የሚባለውም 80 የሚባለውም የለንም። 50 የሚባለውም የለንም። የተቀመጡልን በስርዓት በህግ ቤተክርስቲያን ጸሐፊያቸውን አውቅ ቅድስናቸውን ለእይታ ያስቀመጠችላቸውን በጣም ጥቂት መጽሐፍቶች ናቸው። ከዛ ውጭ ያለው ግን ነጋዴው እንዳሰኘው እንደሚፈለገው የሚጨምረው ግርማም እንደፈለጉ የሚጽፉት መጽሐፍ ሆነና ተቸገርን። ማንኛውም ግን እንደዚያ ነገሮች ታደርጊ ከንስሐ አባት ጋር መመካከር፣ ከሊቃውንቱ ጋር መመካከር፣ መጠየቅ ተገቢ ነው ብዬ አስባለሁ። ብዙ አላወራም። ቸር ቆይ።